በ2017 የምርት ዘመን አርሶ አደሮችን ተጠቃሚ ለማድረግና ገበያቸውንም ለማሳደግ በመደበኛና በበጋ መስኖ ታቅዶ በተሰራው የስንዴ ልማት ስራ የተሻለ ምርት መገኘቱን የቦሎሶ ሶሬ ወረዳ አስተዳደር አስታወቀ። የወረዳው ግብርና ጽሕፈት ቤት በበኩሉ በምርት ዘመኑ የተያዘውን እቅድ ማከናወኑን አስታውቋል። የስንዴ ልማት ስራ ከተጀመረ ወዲህ በምግብ ራሳቸውን ከመቻል ተሻግረው ገበያቸውን እያሳደጉ መሆናቸውን የተናገሩት ደግሞ የወረዳው አርሶ አደሮች ናቸው። ፍሬህይወት ተስፋዬ ዝርዝር አላት። መንግስት በምግብ ራስን ከመቻል አልፎ ለውጭ ገበያ ለማቅረብ የያዘው ውጥን ከፍተኛ ውጤት እያስመዘገበ ይገኛል። በዚህም መሰረት በበጋ መስኖ ስንዴ የተሻለ ምርት ለማግኘት የግብርና ባለሙያዎችን ትምህርት ተግባራዊ አድርገው ሲሰሩ የቆዩት የቦሎሶ ሶሬ ወረዳ አርሶ አደሮች ከፍተኛ ምርት በማምረት ተጠቃሚ ስለመሆናቸው ይናገራሉ። ቆንጆ ነው፣ ዘንድሮ ቆንጆ ነው። በጣም ምርቱም ቆንጆ ነው። ቆንጆ መሬቱም ቆንጆ ሁኔታ የተሰራ መሬት ይሰጣል። ያልተሰራ መሬት ምንም አይሰጥም። የተሰራ መሬት ይሰጣል። ቆንጆ ነው። አሁን እያጨደን አሁን እያስተካክለን እየሰበሰበን ከተወቀደ በኋላ አንድ ወደ 20 ኩንታል ከሆነ ይመረታል። ከዛ ያው አንድ 20 ኩንታል አንድ 15 ኩንታል እንደዛ አይጠፋም። ስንዴ ዘር ከመጣ ወዲህ ለኛ የመጣና ለውጥ እኛ ከዚህ በፊት የምንዘራው ነገር አመት ሙሉ ይቀመጣል። ስንዴ ግን ይሄ 3 ወር ሳይቆይ ሁለት ወር ከ7ኛው ሳምንት ይነሳል። በዛ ምክንያት እኛ ከራብ በጣም የተሻለ ሁኔታ ደርሰናል። እንግዲህ ጌታ ፍቃድ ከሆነ ይሄ ቀጣይ 3 ሳምንት ውስጥ ሁሉም ይደርሳል። በተለያዩ ቀበሌያትም አስፈላጊውን ቅድመ ዝግጅት ተደርጎ በበጋ መስኖ በተሰራው ስራ 100% መከናወኑን በወረዳው የግብርና ዘርፍ ኃላፊዎች ገልጸዋል። ነበረ ከዛ ክንውኑ እስካሁን 48.5 ሄክታር ነው እና አሁን ምርቱን ሲታየው በጣም የተሻለ ነው። ከአምናና ዘንድሮ በጣም በጥሩ ሁኔታ ተሰርቷል። አሁን አርሶ አደሮች ያው ቀደም ብሎ የዘሩ አርሶ አደሮች አሁን እያነሱ ናቸው። በተለይ ዘንድሮ አሁን ውጤቱን ስናይ በጣም የተሻለ ነው። አሁን የዘንድሮን እያነሱ በሚቀጥለው በቃ እኔ በጊዜ እንዲሰራለው ከዛ በኋላ ያው ስንዴ ከዘራን በኋላ ደግሞ ሌላ ነገር ደግሞ ዘርቶ የበልግ ስራም መስራት ይችላሉ። ለዛ ደግሞ በጊዜ በሚቀጥለው እንዘራለን የሚለውን አሁንም ኮሚትመንት ከነሱ ጋር ይዘን ያው እየሰራን ነው ያለነው። ናቀድ 2142 ሄክታር ነው በአንደኛ ዙር። ሁለተኛ ዙር 667 ሄክታር አቀደን ወደ ተግባር የገባንበት ሁኔታ አለ። እንግዲህ ስናቀድ መደበኛ መስኖ አለ፣ የበጋ ስንዴ አለ። ሁለቱን ለይተን የበጋ መስኖ ስንዴን በየት ቀበሌ በየትኛው ክላስተር ነው የሚለማው ነገር አቀደን ከዛም ደግሞ የመደበኛ መስኖ በቆሎ፣ ጓሮ አትክልቶችን በየትኛው ቀበሌ ይለማል የሚለው ነገር የውሃ አማራጮችን መነሻ በማድረግ ምን ያክል ግብዓት በእጃችን አለ የሚለው ነገር መነሻ አድርገን አሁን ካቀድነው ከ2142 አቀደን 2643 ሄክታር ከ100% በላይ የተሸፈነበት ይሄ አጠቃላይ ስናነሳ በአንደኛ ዙር ስንዴን ስናነሳ 117 ሄክታር በዚህ ቀበሌና በጥየውን በቾ ይሄ ያለበት ጥየውን በቾ ነው። ከዛ ደግሞ ሁለተኛው ቀበሌ መጣላይ በቾ አለ። በሁለቱ ቀበሌ 117 ሄክታር አቅደን 97.5 ሄክታር የተሸፈነበት እና ሁኔታ ከዛ ጋር በተያያዘ ግብ የተጣለው ከ1 ሄክታር ስንዴ 44 ኩንታል ለማግኘት ግብ ተጥሎ ነው ወደ ተግባር የገባንበት። ስለዚህ የምናየው ምርት እንግዲህ ማሳውን በጊዜ ተዘጋጅቶ ለአርሶ አደሩም ግንዛቤ ማስጨበጫ ተሰጥቶ ግብዓትም ማዳበሪያ ኤንፒኤስም ሆነ ዩሪያም እንደዚሁ አቅርበን ኬሚካሎችንም አቅርበን ለባለሙያው በቂ ግንዛቤ ሰጥተን ወደዚህ ደረጃ ደረስንበት ሁኔታ አለ። የአርሶ አደሩን ኢኮኖሚ ለማሳደግ ታቅዶ እየተሰራ ነው የሚሉት የወረዳው ዋና አስተዳዳሪ አቶ መንግስቱ ሎሃ በምርት አሰባሰብ ወቅት የእህል ብክነት እንዳይኖር ሙያዊ ድጋፍና ክትትል እየተደረገ ስለመሆኑ አስረድተዋል። እንኳን እኛ ነጋዴም ወይ ገበያ አሳስረን ቀርቶ ገና ሲነሳ መቼ ነው የምትወቅጡት እኔ እቀበላለሁ የሚል ከኛ ጋርም እየመጣ በማሳው እያለ እንኳን ለማንሳት ብዙ እየጠየቁ ያሉት በማህበርም በኢንተርፕራይዝም የተደራጁ ነጋዴዎች አሉ። እነሱ ያው ከአርሶ አደሩ ቀጥታ እንዲገዙ ሸማችን ከአርሶ አደር ጋር የማገናኘት ስራዎች ሰፊ ስራ ከዚህ በፊትም ልምዶ አለ። አሁን ደግሞ ይሄን አጠናክረን እንቀጥላለን።
ምንም ለዚህ የሚያሰጋ ነገር የለም። ዋናው ግን ከምርቱ በደንብ አሰባሰብ ላይ እንከን እንዳይገጥመው ይህን ነው ክትትል ያደረገን ያለ ነው። በበጋና በመደበኛ መስኖ በማሳቸው አምርተው ተጠቃሚ በመሆን ገበያውንም እንዲያረጋጉ ለስንዴ አምራች አርሶ አደሮች አስፈላጊው ድጋፍ ሊደረግ እንደሚገባም ተጠቁሟል።